ሰላም እንዴት ናችሁ? የገናናው ቱቶሪያል ቤተሰቦች በ2018 ዓመተ ምህረት ኤግዚት ኤግዛም ለምትፈተኑ ተመራቂ ተማሪዎች ካሁኑ እንዴት አድርጋችሁ ሬዲ መሆን እንዳለባችሁ እና መዘጋጀት እንዳለባችሁ ዋና ፖይንቶችን በዚህ ቪዲዮ የምነግራችሁ ይሆናል። ለማታውቁኝ ገናናው አበበ ነኝ ከገናናው ቱቶሪያልስ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ በየጊዜው የመለቃቸውን ቪዲዮዎች በፍጥነት እንዲደርሷችሁ የኖቲፊኬሽን ምልክቱን መጫናችሁን እንዳትረሱ። ይህንን ቪዲዮ ላይክ ኤንድ ሼር በማድረግ ይጀምሩልኝ። አብራችሁን ቆዩ። መልካም፣ ዛሬ ወደ ምንመለከተው ርዕሰ ጉዳይ እስኪ እንለፍ። እንግዲህ የማንኛውም ተማሪ አልቲሜት ጎል ኤግዚት ኤግዛምን በጥሩ ውጤት በማለፍ የ14 ዓመትና ከዛ በላይ የለፋበትን ትምህርት በስኬት ማጠናቀቅ ነው። እንደ ተመራቂ ተማሪ ደግሞ በዚህ ሰዓት ታርጌት ማድረግ ያለብን ኤግዚት ኤግዛምን በጥሩ ሁኔታ በማለፍ የዲግሪ ሰርቲፊኬትን መውሰድ ነው። ስለዚህ የዩኒቨርሲቲ ውስጥ ለ4 ዓመት፣ ለ5 ዓመት፣ ለ6 ዓመት እንዲሁም ደግሞ ከዛ በላይ የለፈንበትን በኤግዚት ኤግዛም ምክንያት ሚስ ማድረግ የለብንም። ስለዚህ ኤግዚት ኤግዛምን ለማለፍ ምን ማድረግ አለብን? እንዴት ነው ፈተናውን ማለፍ የምንችለው? ካሁኑ ምን አይነት ቅድመ ዝግጅት ማድረግ አለብን? የሚሉትን መሰረታዊ ጥያቄዎችን ከፈተናው በፊት አስቀድመን መመለስ አለብን። ምክንያቱም እነዚህን ጥያቄዎች ማንመልስ ከሆነ ፈተናው ከደረሰ በኋላ ስለምንወዛገብና ስለምንቸገር ነው። እንደምታውቁት ኤግዚት ኤግዛም እንደ ሀገር የተጀመረው በ2015 ዓመተ ምህረት ነበር። በሰዓቱ ብዙ ተማሪዎች በተለያየ ምክንያት ኤግዚት ኤግዛም ላይ ፌል አድርገው ነበር። ከ2015 ዓመተ ምህረት ጀምሮ በሀገር አቀፍ ደረጃ ለተከታታይ ዓመታት ኤግዚት ኤግዛም እየተሰጠ ይገኛል። ዘንድሮም በ2018 ዓመተ ምህረት ኤግዚት ኤግዛም ለአራተኛ ጊዜ የሚሰጥ ይሆናል። የዚህ ቪዲዮ ዋና ዓላማም ከላይ ላነሳናቸው መሰረታዊ ጥያቄዎች በተለይ ደግሞ ኤግዚት ኤግዛምን እንዴት አድርገን ማለፍ እንችላለን፣ በቀላሉ እንዴት ነው ማለፍ የምንችለው፣ ኤግዚት ኤግዛም ከመድረሱ በፊት መደረግ ስላለበት ቅድመ ዝግጅት የምንዳሰስበትን መሰረታዊ ቶፒክ እና መሰረታዊ ጥያቄዎችን ለመመለስ ይረዳናል ማለት ነው። ስለዚህ ኤግዚት ኤግዛምን ለማለፍ 5 ቁልፍ ነገሮችን ማወቅ ያስፈልጋል። በተጨማሪም ከምንም ጋር የማይወዳደረው ጠንክሮ ማንበብ ነው። እንደምታውቁት ጠንክሮ ማንበብ እጅግ በጣም አስፈላጊ ነገር ነው ለአንድ ተማሪ። ነገር ግን ጠንክሮ ማንበብ ብቻውን ደግሞ በቂ አይደለም። ስለዚህ በጣም ብልጥና ቴክኒካል መሆን አለባችሁ። ኤግዚት ኤግዛምን ለማለፍ ከሚጠቅሙ 5 መሰረታዊ ቁልፍ ነገሮች የመጀመሪያው ስተዲ ፕላን ማዘጋጀት ነው። ምክንያቱም ኤግዚት ኤግዛም ላይ ጥያቄ የሚወጣባቸውን ኮርሶችን በተለይ ደግሞ ሜጀር ኮርሶችን በቅደም ተከተል ማንበብና ሜጀር የሚባሉ ኮርሶችን ካሁኑ ሪቫይዝ ማድረግ አለብን። ይሄ ስተዲ ፕላን ካላዘጋጀን እጅግ በጣም ስለሚያስቸግር የመጀመሪያው ነገር እንግዲህ ስተዲ ፕላን አዘጋጅተን ሜጀር የሚባሉ ኮርሶችን በሚገባ ሪቫይዝ ማድረግና ወደ ኋላ ሄደን መከለስ አለብን፣ ማንበብ አለብን፣ አንደርስታንድ ማድረግ አለብን ማለት ነው። በተለይ ደግሞ ሪቫይዝ ስናደርግ ቴስት ብሉፕሪንትን እያየንና ከየትኛው ቶፒክ ምን አይነት ጥያቄ እንደሚወጣ ያመሳከርን ቢሆን እጅግ በጣም ተመራጭ ነው። ምክንያቱም ትምህርት ሚኒስቴር ለሁሉም ዲፓርትመንቶች የቴስት ብሉፕሪንት ሰጥቷል። ከእያንዳንዱ ኮርስ ምን ያህል ጥያቄ እንደሚወጣ የጥያቄው ይዘትና የጥያቄው አይነት ምን እንደሚመስል እዛ ቴስት ብሉፕሪንት ላይ ተቀምጧል፣ ወይም ደግሞ ኤግዛም ብሉፕሪንቱ ላይ ማለት ነው። ስለዚህ ስናነብና ሜጀር የሚባሉ ኮርሶችን ወደ ኋላ ሂደን ሪቫይዝ ስናደርግና ስናነብ በዛ ብሉፕሪንት መሰረት በዛ ቴስት ብሉፕሪንት መሰረት ቢሆን እጅግ በጣም ተመራጭ ነው። ምክንያቱም በእያንዳንዱ ቶፒክ ላይ ምን ያህል ጥያቄ እንደሚወጣና የጥያቄውን አይነት በግልጽ ስለሚያሳይ ማለት ነው። የመጀመሪያው ቁልፍ ነገር ማለት ነው ስተዲ ፕላን ማዘጋጀት አለብን። ጊዜያችንን በአግባቡ ለመጠቀም አቅደን መንቀሳቀስ አለብን ማለት ነው ከወዲሁ። ሁለተኛውና መሰረታዊ የሚባለው ቁልፍ ነገር ከዚህ በፊት የተሰጡ ፈተናዎችን በተለይ ደግሞ የፕሪቪየስ ኤግዚት ኤግዛም ጥያቄዎች ሊሆኑ ይችላሉ፣ አሊያም ደግሞ የተለያዩ ሞዴል ኤግዛም ጥያቄዎች ሊሆኑ ይችላሉ። እነሱን ማድረግ ፕራክቲስ ማድረግ አለብን፣ መሞከር አለብን፣ መስራት አለብን። ከዚህ በፊት የወጡ ጥያቄዎችን በደንብ መስራትና መረዳት አለብን። በተለይ ደግሞ ኤግዚት ኤግዛም እንዴት እንደሚወጣ በቀላሉ አንደርስታንድ ለማድረግ ይጠቅሙናል እነዚህ ጥያቄዎች። በተለይ ለአለፉት 3 ዓመታት የወጡ ጥያቄዎች ይዘታቸው ምን ይመስላል፣ ምን አይነት ጥያቄ ናቸው፣ አንደርስታንዲንግ ነው ያለው ጥያቄው ጋር
አፕሊኬሽን ነው ሳይኮሞተር ነው የሚለው ነገር በቀላሉ አንደርስታንድ ካደረግና ከየትኛው ቶፒክ ምን አይነት ጥያቄ ወጣ የሚለው ነገር አንደርስታንድ ካደረግን ኤግዚት ኤግዛም ላይ በ2018 ኤግዚት ኤግዛም ምን አይነት ጥያቄ ሊወጣ እንደሚችል በቀላሉ አንደርስታንድ ስለምናደርግ ከዚህ በፊት የወጡ ፈተናዎችን ስፔሻሊ ደግሞ ኤግዚት ኤግዛም ወጣው ከሆነ የነዛን ኤግዚት ኤግዛም ጥያቄዎች በሚገባ መስራት አለብን፣ መለማመድ አለብን ማለት ነው። ለምሳሌ በ2015 በ2016 እና በ2017 የተሰጡ ኤግዚት ኤግዛሞችን ያላቸውን የፈተና አወጣጥ እያየን በደንብ መለማመድ አለብን ከወዲሁ ማለት ነው። ፈተናው ከመድረሱ በፊት ከወዲሁ በደንብ መለማመድ አለብን። ከዚህ በፊት የወጡ ጥያቄዎችን የምናገኛቸው ከሆነ ለምሳሌ በ2015 ዓ.ም ላይ በ2016 እና በ2017 ዓ.ም ላይ ኤግዚት ኤግዛም የወጡ ጥያቄዎች ምን ይመስላሉ፣ በይዘት ደረጃ ከየት አካባቢ ነው ሞር ደግሞ የሚያተኩሩት የሚለውን ነገር እዛ ጋር በደንብ አድርገን ልናይ ይገባል። ምክንያቱም ኤግዚት ኤግዛም ላይ የ8 አይነት የጥያቄ አወጣጥና የጥያቄ አይነቶች ይወጣሉ። በተለይ እነዚህ 8ቱ በ3 መሰረታዊ ዶሜን ይከፈላሉ። የኮግኒቲቭ፣ የአፌክቲቭ እና ሳይኮሞተር ዶሜኖች ውስጥ የሚካተቱ ኮግኒቲቭ ዶሜን ውስጥ ለምሳሌ የሪሜምበሪንግ ጥያቄ ሊኖር ይችላል። በቀላሉ ልናስታውሳቸው ሪሜምበር ልናደርጋቸው የምንችል የጥያቄ አይነቶች ሊወጡ ይችላሉ። የአንደርስታንዲንግ ጥያቄ ሊወጡ ይችላሉ። በተለይ ደግሞ እያንዳንዱን ከዚህ በፊት የወጡ ጥያቄዎችን ስንሰራ እንዲሁም ደግሞ ስተዲ ፕላን አዘጋጅተን ስናነብ እያንዳንዱን ኮርስ እና ቶፒክ በተቻለን መጠን አንደርስታንድ ለማድረግ መሞከር አለብን። ኮንሰፕቹዋል በሆነ መንገድ ምንድነው የሚለው ቶፒኩ የሚለው ነገር መረዳት አለብን። ጀስት ሚሞራይዝ ለማድረግና ለማስታወስ ብቻ መሆን የለበትም። እያንዳንዱ ነገር ኮንሰፕቱን ተረድተን ማለፍ አለብን። ሶ ሪሜምበሪንግ አንደርስታንዲንግን በቀላሉ እንደዚህ አይነት ጥያቄዎችን ለመስራት ይረዱናል ማለት ነው። ሌላው አፕሊኬሽን ጥያቄ ሊኖር ይችላል። የአናሊሲስ ጥያቄ ሊኖር ይችላል። የኢቫሉዌሽን ጥያቄ ሊኖር ይችላል። የክሬሽን አይነት ጥያቄዎችም ሊኖሩ ይችላሉ። እነዚህ የአፌክቲቭ እና የሳይኮሞተር ጥያቄ ሊኖሩ ስለሚችሉ እነዚህን በሚገባ የጥያቄ ይዘቶችን አንደርስታንድ በማድረግ ከዚህ በፊት ከተሰጡ የኤግዚት ኤግዛሞች አንጻር ወደፊት ሊወጡ ይችላሉ ብለን የምናስባቸውን መገመት ስለማያቅተን በዚህ መንገድ መዘጋጀት አለብን ማለት ነው። በዚህ መንገድ ከተዘጋጀን በእርግጠኝነት 2018 ኤግዚት ኤግዛም ለምትፈተኑ ተማሪዎች ማለት ነው ፈተናውን በቀላል የምታልፉት ይሆናል ማለት ነው። ምክንያቱም የባለፉ ኤግዚት ኤግዛም ጥያቄዎችን በሰራን ቁጥር ያለንን ድክመት በቀላሉ ምን ማድረግ እንችላለን? መለየት እንችላለን። ለምሳሌ ጥያቄዎችን ስንሰራ ድክመት ሊኖር ይችላል፣ ጥንካሬ ሊኖረን ይችላል። ስለዚህ ድክመታችንን መለየት እንችላለን። ጥንካሬያችንን በዛው ልክ ደግሞ እያየን እዛ ላይ ያለንን ድክመት እያረምን ምን ማድረግ እንችላለን? መሄድ አለብን ማለት ነው። ሶስተኛውና መሰረታዊ ቁልፍ ነገር ኤግዚት ኤግዛምን ለማለፍ በግሩፕ ማጥናትን መለማመድ አለብን። ስተዲ ኢን ግሩፕስ በተለይ በቀላሉ አንደርስታንድ ለማድረግና ነገሮች የማይገቡን ከሆነ ደግሞ ከጓደኞቻችን ጋር ከክላስሜቶቻችን ጋር አንድ ላይ ቁጭ ብለን መጠያየቅ አለብን፣ መረዳዳት አለብን፣ አብረን ማጥናት አለብን። ምክንያቱም ለብቻ ከምናጠናና ከምናነብ ከጓደኞቻችንና ከክላስሜታችን ጋር መወያየትና ያልተረዳነውን ነገር መጠየቅ ነገሮችን በቀላሉ እንድንረዳ ይረዳናል። ስለዚህ ከጓደኞቻችን ጋር አንዳንድ ጊዜ እየተገናኘን መረዳዳትና መወያየት እንዲሁም ደግሞ አብሮ ማንበብ፣ ሀሳብን ሼር ማድረግ ኤግዚት ኤግዛምን በቀላሉ እንድናልፍ ሊረዳን ይችላል ማለት ነው። በተለይ ሞዴል ኤግዚት ኤግዛም በተቻለን መጠን በጋራ ብትሰሩ ሪኮመንድ አደርጋችኋለሁ። በተለይ በተለያዩ ዩኒቨርሲቲዎች የሚወጡ ሞዴል ኤግዛሞች አሉ። እነዚህን ሞዴል ፈተናዎች ከጓደኞቻችሁ ጋር ከክላስሜታችሁ ጋር ቁጭ ብላችሁ አንድ ላይ ብትወያዩባቸው፣ አንድ ላይ ብትሰሯቸው በጣም ብዙ ነገር ታተፉበታላችሁ። ሌላው ጊዜ ካገኛችሁ ከ5 እስከ 10 የሚደርሱ የዩኒቨርሲቲ ኤግዚት ኤግዛም ፈተናዎችን ብትሰሩ ጥሩ ነው። ካልተቻለ ግን ማታገኙ ከሆነ ግን የሌላ ዩኒቨርሲቲ ሞዴል ኤግዛም ካጣችሁና ማታገኙ ከሆነ ግን ቢያንስ የተማራችሁበት ዩኒቨርሲቲ ያወጣውን ሞዴል ኤግዚት ኤግዛም በደንብ አድርጋችሁ ልትሰሩ ይገባል፣ ልትለማመዱበት ይገባል፣ አንደርስታንድ ልታደርጉት ይገባል። ካገኛችሁ ግን የሌሎችን ዩኒቨርሲቲ ስፔሻሊ ከ5 እስከ 10 ላይ የሚደርሱ ዩኒቨርሲቲ ያወጧቸውን ፈተናዎች ለምሳሌ ሞዴል ኤግዚት ኤግዛሞችን ብታዩ ለእናንተ ብዙ ነገሮችን አንደርስታንድ ልታደርጉበት ስለምችሉ በዚህ መንገድ ብታነቡ እየተሻለ ነገር ልታገኙበት ትችላላችሁ። ኤግዚት ኤግዛምም በቀላሉ በእርግጠኝነት የምታልፉ ይሆናል። አራተኛው መሰረታዊ ቁልፍ ነገር ኤግዚት ኤግዛምን ለማለፍ ከሚረዱ ነገሮች መካከል ታይም ማኔጅመንት ነው። ታይም ማኔጅመንት ወይም ደግሞ ጊዜን በአግባቡ መጠቀም ጊዜን በአግባቡ ዋይዝሊ መጠቀም እጅግ በጣም አስፈላጊ ነው። በተለይ ደግሞ ኤግዚት ኤግዛም ከመድረሱ በፊት ማለት ነው። ምክንያቱም ፈተናው ከመድረሱ በፊት ታይምን ዋይዝሊ መጠቀም
አለብን። ይህ ደግሞ ምን ያሳያል? ታይማችንን በጊዜ የምንጠቀም ከሆነ ሰልፍ ኮንፊደንስ እንዲኖረን ያደርጋል። ስለዚህ በፈተናው ሰዓት ሰልፍ ኮንፊደንስ እንዲኖራችሁና ኮንፊደንሱ ተሰምቷችሁ ፈተናውን እንድትሰሩ ኮንፊደንት ሆናችሁ ፈተናውን እንድትሰሩ አሁን ላይ ጊዜያችሁን ምን ማድረግ አለባችሁ? በሚገባ ማኔጅ ማድረግ አለባችሁ። ቅድም ባልነው ልክ መሄድ አለባችሁ። እረፍት መውሰድ ባለባችሁ ሰዓት ደግሞ እረፍት ማድረግ አለባችሁ። ጀስት ማንበብ ስላለብን ብቻ ደግሞ 24 ሰዓት ማንበብ የለብንም። እረፍት ማድረግ ባለብን ሰዓት እያረፍን፣ ማንበብ ባለብን ሰዓት ደግሞ እያነበብን ማለት ነው። ጊዜያችንን በአግባቡ መጠቀም አለብን ማለት ነው። ታይም ማኔጅመንት ከፈተና በፊት ብቻ ሳይሆን በፈተና ሰዓትም እጅግ በጣም አስፈላጊ ከሚባሉ ነገሮች መካከል ነው። በነገራችን ላይ ለምሳሌ በፈተና ሰዓት ያልገባችሁ ጥያቄ ካገኛችሁ ጊዜ ማባከን ምንም አያስፈልግም። የማይገባችሁ ጥያቄና ከባድ ጥያቄ ካጋጠማችሁ ኤግዚት ኤግዛም ላይ ይሄንን ጥያቄ ታልፉና ሌሎችን ጥያቄ መስራት፣ ከዛ በኋላ ጊዜ ስታገኙ ይሄንን ከባዱን ጥያቄ ተመልሳችሁ ምን ማድረግ ትችላላችሁ? መስራት ትችላላችሁ። ስለዚህ ታይም ማኔጅመንት ኤግዚት ኤግዛምን ለማለፍ ከሚያስፈልጉ መሰረታዊ ቁልፍ ነገሮች መካከል ሶስተኛው ዋና ፖይንት ነው ማለት ነው። አራተኛው መሰረታዊ ፖይንት ነው ማለት ነው። ሌላውና መሰረታዊ የምንለው የኮንፊደንስ ምንድነው? በጣም እጅግ በጣም አስፈላጊ ነገር ነው። ስታይ ኮንፊደንት ኤንድ ፎከስድ የሚባለው ነገር ነው። ሰልፍ ኮንፊደንስ በጣም 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 እጅግ መሰረታዊ ነገር ነው። ኤግዚት ኤግዛም ላይ ቢሊቭ ኢን ዮር ሰልፍ፣ በራሳችሁ ምን ማድረግ አለባችሁ? መተማመን አለባችሁ። በተለይ በራስ መተማመን ኤግዚት ኤግዛምን እንድንሰራ ከሚያደርጉ ነገሮች አንዱ በራስ መተማመን ነው። በራስ መተማመን እጅግ በጣም ወሳኝ ነገር ነው። ኤግዚት ኤግዛም ላይ በተለይ ፈተናውን እንደምትሰሩት ልባችሁን ካሳመናችሁትና እርግጠኛ ከሆናችሁ በእርግጠኝነት ፈተናውን በቀላሉ ማለፍ ትችላላችሁ። ብዙ ተማሪዎች ኤግዚት ኤግዛም ላይ ፌል ከሚያደርጉባት መሰረታዊ ከሚባሉ ምክንያቶች መካከል አንዱ የሰልፍ ኮንፊደንስ አሊያም ደግሞ የራስ መተማመን በራስ አለመተማመናቸው ብዙ ጊዜ ፌል እንዲያደርጉ ያደርጋቸዋል። ምክንያቱም ይሄ ጭንቀት የሚባል ነገር፣ ስትረስ የሚባል ነገር፣ ፍርሃት የሚባል ነገር ስለሚኖር ኤግዚት ኤግዛም ላይ ቢያውቁት እንኳን ጥያቄው ሊሳሳቱ ይችላሉ። አንደርስታንዱ እውቀቱ ኑሯቸው እዛ ውስጥ የሚገቡ ራሱ ጥያቄውን ላይሰሩት ይችላሉ። ስለዚህ ስትረስን ማስወገድ እጅግ በጣም ያስፈልጋል። በራስ መተማመን ደግሞ መኖር አለበት። ስለዚህ በራስ መተማመን በጣም በጣም እጅግ መሰረታዊ ከሚባሉ ቁልፍ ነገሮች ነው። ስትረስን ማስወገድ፣ ፍርሃትን ማስወገድና በራስ መተማመን ፈተናውን በሚገባ እንድንሰራው ሊረዱን ይችላሉ ማለት ነው። በአጠቃላይ የእነዚህን 5 ቁልፍ ነገሮች ከተገበርን በእርግጠኝነት ኤግዚት ኤግዛምን በደንብ አድርጋችሁ ትሰራላችሁ ብቻ ሳይሆንም ከፍተኛ ውጤት በማምጣት ታልፋላችሁ። እንዲሁም ደግሞ የምትመኙትን የዲግሪ ሰርቲፊኬት መውሰድ ትችላላችሁ። በመጨረሻም 5 መሰረት ከሚባሉ ቁልፍ ነገሮች መካከል ደግሞ 1-2 ነገር ልጨምራችሁ። በተለይ ደግሞ አንደርስታንድ ዋት ዘ ስትራክቸር ኦፍ ዋት ዘ ኤግዛም፣ የኤግዛሙን ስትራክቸር አንደርስታንድ ማድረግና መረዳትም እጅግ በጣም አስፈላጊ ነው። እንደምታውቁት ኤግዚት ኤግዛም ላይ የሚወጡ ፈተናዎች ሁሉም መልቲፕል ቹዝ ናቸው። ስለዚህ የኤግዛም ስትራክቸሩ ምርጫ ነው። ምርጫ ሲሆን ደግሞ አሻሚ ሊሆኑ ይችላሉ። ስለዚህ የጥያቄውን ስትራክቸር አንደርስታንድ አድርጋችሁ ከሄዳችሁ በቀላሉ ልትሰሩ ትችላላችሁ። ሌላው ኦፊሻል የምንላቸው ማቴሪያሎችን፣ ጥሩ የሚባሉ ማቴሪያሎችን፣ ሪፈረንስ ቡኮችን መጠቀም ደግሞ አንዱ መሰረታዊ ነገር ነው። ኤግዚት ኤግዛምን እንድናልፍ ከሚያደርጉ አሁን ላይ ስንዘጋጅ ጥሩ ማቴሪያሎችን የተለያዩ ዩኒቨርሲቲዎች ላይ ያሉ አንዳንድ ምርጥ የሚባሉ ፓወርፖይንቶች አሉ። እነሱን መጠቀም፣ ሞጁሎችም ካሉ እነሱን መጠቀም ኤግዚት ኤግዛምን በጥሩ ሁኔታ እንድናልፍ ሊረዱን ይችላሉ ማለት ነው። ስለዚህ በ2018 ዓመተ ምህረት ኤግዚት ኤግዛም ለምትፈተኑ ከወዲሁ መልካሙን ሁሉ እመኝላችኋለሁ። እነዚህን 5 መሰረታዊ ቁልፍ ነገሮችን በመተግበር በእርግጠኝነት ኤግዚት ኤግዛምን እንደምታልፉ ባለሙሉ ተስፋ ነኝ። መልካም እድል ከወዲሁ እመኝላችኋለሁ። እስካሁን አብራችሁኝ ቆይታችሁ ሰብስክራይብ ያላደረጋችሁ ካላችሁ ፕሊዝ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዲዮ ላይክ ኤንድ ሼር አድርጉልኝ ቫይራል እንዲወጣ። ሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።